ብሎሻል ሐኪሜ የኔ የደም ዝውውሬ። ብሩክ አለማየሁ ለጨረቃዋ ሀይሚ ታደሰ ምርጥ ሙዚቃ ጋብዟታል። የቲክቶክ ፔጁ ላይ አሪፍ ቪዲዮ ተለቋል። እዛ ጋ ገብታችሁ ማግኘት ትችላላችሁ። የሚገባ ዘፈን ነው የተጋበዛት ቤተሰብ የምር ገና አሁን በቃ የሚገባ ዘፈን አግኝታለች ጨረቃዋ ማለት ነው። ሰላም ቤተሰብ እንዴት ናችሁ? ለዚህ ቤት አዲስ ከሆናችሁ በቅንነት ቤተሰብ እየሆናችሁ አበረታቱን። እንግዲህ ጨረቃዎቹ የናፈቋችሁ ቲክቶክ ላይ ተለቋል ቪዲዮ፣ እዛ እየገባችሁ ማየት ትችላላችሁ። በዛውም ደግሞ ሪፖስት፣ ላይክ፣ ሼር፣ ኮፒ ሊንክ እያደረጋችሁ በዛው ምግር መንገዳችሁን ማለት ነው እና ጨረቃዋ ትናንትና በጣም አስቃን ነበር። እውነት ለመናገር በጣም የሚያዝናና ቪዲዮ ነበር የትናንቱ ቪዲዮ። በቃ እንደዚህ የሆነ አንዳንዴ የምትሰራቸው የሚያዝናኑ ቪዲዮዎች አሉ። ላይክ ይሆናላ እብድ መስላ ሰካራም መስላ ምናምን። የትናንቱ ደግሞ በጣም ነበረ የሚለየውና አርሴናል በዛ ልክ እንግዲህ እንድትናደድ አድርጓል። ብሩኬ ለሀይሚ ትኩረት አልሰጣትም ይሆናል አይደለ? ጊዜ አልሰጣትም መሰለኝ። አርሴናል ያው ሲያሸንፍ የአርሴናል ነገር ታውቃላችሁ አይሆንለትም። በሰርጌ ዕለት እንኳን ቢሆን በቃ አንድ ቀን ቀደም እንዲል ወይ ደግሞ እንዲዘገይ ቢደረግልኝ ደስ ይለኛል እንጂ አርሴናልን አለማየት አልችልም። ወይ ደግሞ በቃ ኳስ የሚጫወቱበት ቦታ እንትን ይሄ ኳስ የሚተላለፍበት ቦታ ይሄ ቢሆን ሰርጌ ደስ ይለኛል ነው ያለውና የዚህን ያክል ለአርሴናል ከባድ የሚባል ፍቅር ነው ያለውና ጨረቃዬም እንግዲህ ከትናንት ወዲያ ማታ ኳሱ ሲታይ በቃ ትኩረቱ ሙሉ ለሙሉ አርሴናል ጋር ነበር መሰለኝ። ተናዳ እንግዲህ ሙሉ ፊቷን ሜካፕ ተለቅልቃ በቃ እንደዛ ሊሄድ ነው ባልፍለጋ ኳስ ማይጫወት ወይ ደግሞ ኳስ ማያይ ባልፍለጋ ሊሄድ ነው በቃ መሮኛል ምርር ብሎኛል ብላ እንግዲህ እንዳያችኋት ድስቷን ዘይቷን በቃ የውስጥ ልብሶቿን ምናምን ሰብስባ በቃ ያዙ ይልቀቁኝ መሄድ አለብኝ በቅቶኛል ስትል ነበረና እውነት ለመናገር ቅመምዬ ያው የትናንቱን ክሶሻል ዛሬ በምርጥ ሙዚቃ ጋብዞሻል ማለት ነው። ክሶሻል የምር ይክስሻል ዘፈኑ ብቻ ሀይሚዬ እንዲህ የምር ማለት ነው። በቃ ደስ የሚል ዘፈን ነው የተቀነባበረበት። እንግዲህ ብሩኬ ትናንትና ሲዘል ሲጫወት ወይ ደግሞ በአርሴናል ማሸነፍ ከላይ ከታች ሲዘል ወርቆ ይሆን አላቅም። እንዳያችኋት ማሳጅ እያረገችው ነው ያለችው። ብቻ እኔ ይሄ ኳስ ፍቅር ግን እግዚኦ ማረነ ክርስቶስ። ቤተሰብ አይታችኋል ቦሌ አዲስ አበባ ምናምን መስቀል አደባባይ የነበረውን ማታ ወጣቱ የነበረው ደስታ እንዴ ነው ያልኩትኝ። በዚህ ልክ ለሰው ሀገር ኳስ ተጫዋች እንደዚህ ከሆኑ አስባችሁታል? ኢትዮጵያ የሆነ እንደዚህ ኳስ ተጫዋች ቡድን ቢኖራት ወይ ደግሞ በቃ አይደለ በስማ በጣም በሚገርም ሁኔታ ህዝቡ ራሱ ይወጣል ማለት ይቻል ነበረ። ወጣቱ በቃ በደስታ ሊፈነዳ በማታ በጨለማ በሌሊት እኮ ነው ለዛውም። እና በጣም ነው የገረመኝ በዚህ ልክ ወረጉር ነው ወጣቱ በቃ በውጭ ሀገር ኳስ ተጫዋች በቃ ምን ልበላችሁ በፍቅራቸው ተማርኳልና ለማንኛውም ደስ ይላል። እንኳን አሸነፉላችሁ። በተለይ ብሩኬ እንኳን ደስ አለህ፣ ሌሎቹም ማለት ነው። እንግዲህ የማንቸስተር ደጋፊዎች ወደ አርሴናል ሊመጡም ጉዞ ላይ ናቸው አሉ ነው። ለማንኛውም ጨረቃዬ እንግዲህ ይክስሻል፣ ከዚህ በኋላ በደስታ ነው የሚክስሽ ብሏል። እንደው በተለይ ማለት ነው የአርሴናል ደጋፊ ብትሆኝልኝ የማደርግልሽን ሁሉ አታቂም በቃ ነው ያላት። ተሰምታችሁ ከሆነ ሰሞኑን ማለት ነውና እንግዲህ ሀይሚዬ በስሜት መሰለኝ ከዚህ በኋላ የአርሴናል ደጋፊ ሆናለሁ ብላ ነበረ። እንግዲህ የአርሴናል ቲሸርት እንደሚያለብሳት ምንም ጥያቄ የለውም። ከዛም በተጨማሪ ደግሞ ጆን ዳንኤል ከዚህ በኋላ የአርሴናል ደጋፊ ነው መሆነው፣ የአርሴናልን ቲሸርት ማን ያልብሰኝ ብሎ ጥያቄ አቅርቦ ነበር። ሁሉም ሰው እየሄደ ብሩክ እያሉት ነበረ። ብሩክ እንዲያለብስ እንፈልጋለን። ብሩክ አርሴናልን በጣም ነው የሚወደውና በተለይ አንተ ጓደኛው ሆነ የአርሴናልን ቲሸርት ብትለብስ ምን ያክል እንደሚደሰት እኛ ነን የምናውቀው። ስለዚህ ብሩክ ያልብስህ እያሉት ነበር በጣም ብዙዎቹና እርግጠኛም ባልሆን ዛሬ በቺኳ ቤት ጠብቀኝ ብሎታል። እንግዲህ ወይ በሀይሚ ቤት ዛሬ ያለብሰዋል ብዬ አስባለሁ። ለማንኛውም ግን በቃ ደስ የሚል ጊዜ ነበረ ሰሞኑን። ምን አለፋችሁ ከኳሱም ጋር ተያይዞ እነሱም መዝናኛ ቦታ ነበሩ ምናምን አይነት ነገር እና እነሱም ደስ የሚል ጊዜ አሳልፈዋል። ያው ትንሽ ጨረቃዬ ቀብራራው ጊዜ ትንሽ ጊዜ ወስዶባት ነበረ በአርሴናል ምክንያት። በዛ ምክንያት ተበሳሽታ እንግዲህ ትናንትና እብድ ቢያጫውታትም
ወይኔ ስቶሪ ላይ ራሱ የፖሰተችው አለ ጫማ እንግታ ምናምን ነገር እና ብቻ ለማንኛውም አዝናንታችሁናል። እናንተም እንደተዝናናችሁ ተስፋ እናደርጋለን። እኛም ተዝናንተናል በትናንቱ ቪዲዮ። አንዳንዴ በቃ እንደዚህ ነው የሚያጨልሏቸው ኳስ የሚያው ወይ ደግሞ የኳስ አድናቂ የኳስ ተመልካች የሆኑ ወንዶች ሚስቶቻቸውን በጣም ነው የሚያጨልሏቸው። እያመሹ ይመጣሉ። ኳስ ካለ በጭራሽ ነው የማይቀሩት። በጭራሽ ምንም ነገር ቢፈጠር ኳስ ከማየት ወደ ኋላ እንደማይሉ ነው። እንደው እዛ ቦታው ላይ እንኳን ሄደው ማየት ባይችሉ ማለት ነው በስልካቸው አስጭነው ተመስጠው ነው የሚያዩት። ወይኔ ወንዶች የኳስ ፍቅር ግን ይበስማ። ሁሉም ተጫዋች ቢሆን አልኩኝ እኔማ በዚህ ፍቅራቸው የምር ለምን ሁሉም ተጫዋች አይሆንም ነው ያልኩትኝ። ይሻላቸው ነበር፣ ይገላገሉ ነበረ ከዚህ ሁሉ ማለት ነው። እና ከባድ የሆነ ስሜት ነው ያለው ኳስ አድናቂዎች ጋር ማለት ነው። እንዴ በስማ ተቀወጠች እኮ ሸገር። እኔማ እንዴ ኳሱ ያለው አዲስ አበባ ነው እንዴ ኳስ የተጫወቱት ያሸነፉት እዛ ነው እንዴ ጨዋታው የተደረገው እስከምል ድረስ በጣም ነው የተደመምኩት። በቃ ዘለሉ አልኳችሁ፣ ቀወጡት አልኳችሁ። ይሄ ደግሞ አዲስ የወጣ አንድ ዘፈን አለ በሱ ቀወጡት። በቃ ቀየሩት ሁሉ እንጂ አረ ይገርማሉ። ለማንኛውም ቅመምዬ ይመችሽ። ከዚህ በኋላ ሙሉ ጊዜውን ላንቺ ነው የሚሰጠው በእርግጠኝነት ማለት ነው። ምክንያቱም እሁድ ግን ያው እሁድ ምናልባት ጊዜ ላይ ሰጥሽ ይችላል። ቻዩ ምንም ማለት አይደለም። እንግዲህ ሀይሚዬ እኔ ቆንጆ አንዳንዴ በቃ የምትወጁ ሰው የሚወደውን ነገር ማክበር አለብሽና እሱም እንደዛው አንቺ የምትወጁን ነገር ማክበር አለበት። ስለዚህ ያ ትልቅ ነገር ነው ብዬ ነው ማስበው። የምንወዳቸው ሰዎች የሚወዱትን ነገር ስናከብርላቸው እነሱም የበለጠ ደስተኛ ይሆናሉ ብዬ አስባለሁ። እንግዲህ ብሩክ በጣም ከሚወደው ነገር አንዱ አርሴናል ነው። በቃ ስለዚህ እየደበረሽም ቢሆን ተረጂው ልልሽ እወዳለሁ። መልካም ጊዜ ይሁንላችሁ። ላይክ ሰብስክራይብ አድርጉ።